ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አዲስ ሌላ ቪዲዮ አብረን እንሰራለን። አብራችሁን ቆዩ። የምንሰራው ቆንጆ ቡጥጫ ይሆናል። ይህ ቡጥጫ በቃ እንቁላል ለምኔ የማያሰኝ እንቁላል በጤና ምክንያት መብላት ያልቻላችሁ ሰዎች ካላችሁ ይሄኛው በጣም አሪፍ መተኪያ ነው ለእንቁላል። በጣም አሪፍ ነው። እንደዚህ አድርጋችሁ ሰርታችሁ ሞክሩ። ዛሬ ግን ከኔ ጋር ሆናችሁ ቪዲዮን አብረን እንስራ። ይህንን ቡጥጫ ለመስራት በመጀመሪያ እና በዋናነት የሚያስፈልገን የሽምብራ ዱቄት ነው። ሽምብራ ዱቄቱን ራሳችሁ ካዘጋጃችሁ እንደዚህ ብዙ ማገንፋት የለባችሁም ወይም እህሉን ማብሰል የለባችሁም። ምናልባት ሽምብራውን በመጀመሪያ ቆልታችሁ ከሆነ የፈጫችሁት ወይም ያስፈጫችሁት ራሳችሁ ካዘጋጃችሁ ምንም አያስፈልግም። እናንተ ካላዘጋጃችሁ ግን ከሱቅ ከገዛችሁ እንደዚህ በደንብ አድርጋችሁ ማብሰል አለባችሁ። ሽምብራ ዱቄቱን ከነፋችሁ በኋላ ውሃ ትጥዳላችሁ። ውሃ አነስ አርጋችሁ መጥናችሁ ነው። ውሃው ሲፈላ ከውሃው ትቀንሱና ልታገነፉት ያዘጋጃችሁት ውሃ ላይ እኔ ያደረኩት እዚህ ጋር እንግዲህ የእያንዳንዱ ሰው ሊለያ ይችላል። እኔ ያደረኩት ትንሽ ዘይት፣ ትንሽ ጨው እንዲሁም ደግሞ ትንሽ ኮሮሪማ ጥሩ ቃና እንዲኖረው ትንሽ ኮሮሪማ፣ ትንሽ ነጭ ሽንኩርት ዱቄት አድርጌበታለሁ ውሃው ላይ። ከዛ በኋላ ውሃው በደንብ ሲፈላ የነፋሁትን ሽምብራ ዱቄት አምጥቼ እዚህ ጋር እንደ ገንፎ ሰራሁት፣ ወይም ገንፎ ማለት ይቻላል። ግን እዚህ ጋር እንደ ገንፎ ሳይሆን ምንበላው ቡጥጫ ነው የምንሰራው። ስለዚህ እህሉን በደንብ አድርገን ሌላ ጊዜ ገንፎ እንደምናሸው ወይም ገንፎ እንደምናበስለው ትንሽ ውሃ ጠብ እያረግን እያማሰልን ውሃ ጠብ እያረግን እየከደንን እያማሰልን በደንብ አድርገን እናበስለዋለን። ማብሰል ያለብን አሁን ነው። በኋላ ላይ ብዙ አናበስለውም። ሶሱን ሰርተን እንቀላቅለዋለን። ስለዚህ እዚህ ጋር ግን ትንሽ ውሃ ጠብ እየተደረገ በደንብ ተደርጎ እህሉ መብሰል አለበት። ካለበለዚያ በኋላ ስንበላው ቃናው ደስ አይልም። የሆነ እህል አይነት ነገር ይላልና እንደዛ እንዳይል ቆንጆ አድርገን እዚህ ጋር ቀምመን ከዛ በኋላ እዩት በቃ እንዴት እንደሚላግ በደንብ የተላገ ገንፎ ነው የሚመስለው ልስላሴው ራሱ። እና በተቻለ መጠን ግን ስትጀምሩ በመጀመሪያ በደረቅ ጀምሩት። ስታገነፉት ደረቅ ታረጉና እንደዚህ ውሃ ጠብ እያረጋችሁ እያላላችሁ ትመጣላችሁ ማለት ነው። በተደጋጋሚ ውሃ እየጨመራችሁ ቀስ ባለ እሳት በደንብ ካበሰላችሁት በኋላ በደንብ ሲበስል ትሪ ላይ ወይም ጠፍጣፋ ነገር ላይ ታወጡትና ያገነፋችሁትን እንደ ቂጣ ደግሞ ትጠፈጥፉታላችሁ። ያ ምንድነው በኋላ ለመሰባበር ወይም ለመፍጨት እንዲቀል ማለት ነው። በቀዘቀዘ ቁጥር ደረቅ እያለ ነው የሚመጣውና አሁኑኑ ትኩስ እያለ ትሪ ላይ አርገን በደብ አርገን እንጠፈጥፋለን። እዚህ ጋር እዩት። እኔ በመጀመሪያ በስፓቹላው አድርጌ ትንሽ ቀዝቀዝ ሲልልኝ በእጄ ነው በደንብ አድርጌ የጠፈጠፍኩት። ተቻለ መጠን ይህንን ቡጥጫ ለመስራት ያሰባችሁት ዛሬ ከሆነ እንደ ትላንት ቂጣውን ሰርታችሁ ብታሳድሩ ወይም ደግሞ ጠዋት ሰርታችሁ ቂጣውን ለከሰዓት ብታረጉትና በደንብ ቢቀዘቅዝ ይመረጣል። ካለበለዚያ ግን አገንፍታችሁት ቢያንስ አንድ 2 ሰዓት ፍሪጅ ውስጥ መቀመጥ አለበት፣ መቀዝቀዝ አለበትና በደንብ ቅርጽ የሚይዝላችሁ ወይም ፍርፍር የሚለው ቂጣው በደንብ ሲቀዘቅዝ ነው። ስለዚህ በተቻለ መጠን ለነገ ዛሬ ቂጣውን ሰርታችሁ ብታሳድሩት በደንብ ቀዝቅዞ ያድርና በነጋታው ቡጥጫውን ስትሰሩት በጣም አሪፍ ይሆናል። ለመፍጨትም ደግሞ ይመቻል። ቂጣው እየቀዘቀዘ አሁን ደግሞ ሶሱን እንሰራለን። ሶሱን ለመስራት እኔ እዚህ ጋር እንደምታዩት ቂጣው አለ። ከዛ በኋላ ደግሞ ቤል ፔፐር ቃሪያ አለ፣ ነጭ ሽንኩርት የተከተፈ አለ፣ ቀይ ሽንኩርት አለ። ከዛ ደግሞ እዚህ ጋር ቅመሞች አሉኝ። ዝንጅብል፣ ቁንዶ በርበሬ፣ ኮሮሪማ፣ ኪውመን፣ ነጭ ሽንኩርት፣ ጨው፣ ዘይት፣ ትንሽ እርድ እና እነዚህን ሁሉን ነገሮች ቅመሞች ጨምረን አንድ ላይ አድርገን ነው ሶሱን የምንሰራው። ሻችንን ጥደን ዘይቱን አርገን ሽንኩርቱን አርገን ሽንኩርቱ እየበሰለልን ቂጣውን እንፈረፍራለን። እዚህ ጋር እንደምታዩት ልክ ሌላ ጊዜ ጨጨብሳ እንደምንሰራው ቂጣውን ስብርብር እናደርግና በመፍጫ እንፈጨዋለን። ጊዜ ስለሚፈጅ ነው እንጂ የግድ መፍጨትም የለብንም። በእጃችንም ብንሰብረው ቂጣውን በደንብ ስላሸነው ወይም ደግሞ ቀጠንም ስላረግነው በጣም የላላ ነው፣ በጣም ልስልስ ነው። በእጅም መፈርፈር ይችላል፣ ግን ጊዜ ስለሚፈጅ እንደዚህ ሰበር እናረግና መፍጫ ውስጥ ከተን በጣም ሳናደቀው የሆነ ሽርክት ያዝ ለቀቅ እያረግን
እንፈጨዋለን። እዚህ ጋር እዩት፣ ቂጣው ራሱ እንዲሁ ተፈርፍሮ በጣም ያምራል። ቂጣው ብቻውን ስታዩት ራሱ እንቁላል አይደለም ማለት አይቻልም። እንቁላል አለመሆኑ እንዲሁ በቪዲዮ ስታዩት አያስታውቅም። በደንብ ፍርፍር ያለ ቆንጆ ስክራምብል የተደረገ እንቁላል ነው የሚመስለው። ጣዕሙም እንደዛ ነው። ገና ሶስ ውስጥ ሳይገባ በጣም ይጣፍጣል። በጣም ቆንጆ ነው። ሽንኩርታችን ዘይታችን ጋል ሲል ሽንኩርት እንጨምራለን። ሽንኩርቱን ገልበጥ ገልበጥ አድርገን ቲማቲም እንጨምራለን። እኔ ያለኝ ቲማቲም የጣሳው ዳይስ የተደረገው ስለሆነ እሱን ነው የተጠቀምኩት። ከሽንኩርቱ ጋር አብሮ ይበስላል። መፍጨት ይቻል ነበረ፣ ግን ደግሞ እዚህ ውጥጫ ውስጥ ቲማቲሙ ቢታይም ምንም ችግር የለውም። ሌላው ደግሞ እያበሰል ነው እያለ ይበስልና ስለሚሞት እንዲሁ ነው የጨመርኩት። እናንተ እቤት ካላችሁ ቲማቲም ፍሬሽ ከሆነ ፈጭታችሁ ወይም ከትፋችሁ መጨመር ትችላላችሁ። ያላችሁን መጠቀም ትችላላችሁ። እኔ ያለኝ ይሄ ስለሆነ እንዲሁ ጨምሬ አብሬው ከሽንኩርቱ ጋር አበሰልኩት። ቲሙና ሽንኩርቱ እየበሰለልን ነጭ ሽንኩርቱንም እንዲሁ ደቀቅ አድርጌ ከትፌን የጨመርኩት። እሱንም እንጨምርና አንድ ላይ ቅመሞቹን ጨምረን ከቁሌት አድርገን በደንብ አድርገን ቆንጆ አድርገን እናበስለዋለን። ምክንያቱም ለጣዕሙ ይሄም ቁሌቱን በደንብ መስራታችን ተጽዕኖ ወይም ለውጥ ያመጣልና፣ ስለዚህ ቆንጆ አድርገን ቁሌታችንን ትንሽ ውሃ ጠብ እያደረግን በደንብ አድርገን እናበስለዋለን። ቁሌቱ ቆንጆ ሆኖ ሲበስል ወደ መጨረሻው ስንደርስ ጨው እንቀምስና፣ በእርግጥ ቡጥጫው ውስጥም ጨው ጨምረናል። ስለዚህ ያንን ታሳቢ አድርጋችሁ ጨው ትጨምሩና ቤል ፔፐሩን እዚህ ጋር ትጨምራላችሁ። ቤል ፔፐሩን ከጨመራችሁ በኋላ ገልበጥ ገልበጥ ነው የምታደርጉት። ብዙ መብሰል የለበትም። እንዲሁም እንደ ሰላጣ መበላት የሚችል ስለሆነ እንዲሁ ነው ገልበጥ ገልበጥ የምናደርገው፣ ብዙ አናበስልም። ከዛ በኋላ ሁሉም ነገር ዝግጁ ጥሩ ሲሆን አሁን ደግሞ ያዘጋጀነውን ቡጥጫ የተፈረፈረውን አምጥተን እዚህ ላይ እንጨምራለን። ቡጥጫውን ከጨመርን በኋላ አብረን እናዋህደዋለን። ብዙ ማብሰል የለብንም የበሰለ ስለሆነ፣ ግን ደግሞ ከሌላው ከቁሌቱ ጋር እስኪዋህድልን ድረስ በደንብ አድርገን ከ3 እስከ 5 ደቂቃ ባለው በደንብ አድርገን እሳቱ ላይ አድርገን ገልበጥ ገልበጥ እያደረግን እናበስለዋለን። የኔ ጨው በጣም ስላነሰው እዚህ ጋር ጨው እየጨመርኩ ነው። እናንተም ጨው ቅመሱና መጨመር ትችላላችሁ። ልጆች አብረዋችሁ የማይበሉ ከሆነ በደንብ የሚያቃጥል ቃሪያ በደንብ አርጋችሁ ከትፋችሁ በርከት አርጋችሁ ብትጨምሩበት በጣም ይጣፍጣል። እኔ ግን ያንን ብዙ ቃሪያ መጠቀም ስለማልችል ቤል ፔፐሩንም የጨመርኩት እዚህ ጋር ለዛ ነው። ግን ከዛ በኋላ ቃሪያም አድርጌ ያለው አነስ አድርጌ ብዙ ማያቃጥል እና እናንተ እንደተመቻችሁ የሚያቃጥል የምትፈልጉ ከሆነ ቆንጆ አርጋችሁ በቃ የሚለበልበውን ቃሪያ ብትጨምሩበት የበለጠ በጣም ነው የሚጣፍጠው። እዩት፣ በጣም ይጣፍጣል፣ በጣም ይጥማል፣ በጣም ቆንጆ ነው። እንቁላል አለመሆኑ ራሱ አያስታውቅም። በቃ እንቁላል ለምኔ ነው የሚያሰኘው። ከጤና አንጻር ይሄ በጣም የተሻለ ነው፣ ይመረጣል። ስለዚህ እንደዚህ ሰርታችሁ ሞክሩት። በእንጀራ ብትበሉት፣ እንደ ሳይድ ዲሽ አርጋችሁ ብትበሉት፣ በዳቦ በሌላ ነገርም መበላት ይችላል። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ሞክሩት። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሁላችሁም አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም አመሰግናለሁ። በሚቀጥለው እስከምንገናኝ